የወላይታ ሶዶ ዩኒቨርሲቲ መምህርትና የሩሃማ በጎ አድራጎት ፋውንዴሽን መስራች በሆነችው ኤደን ካሌብ የተጻፉ የፈውስ ጅረትና ልባም ሴት የተሰኙ ሁለት መጽሐፍት ተመርቀው ለንባብ በቅተዋል። መጽሐፍቱ ትኩረታቸውን በወጣትነት በእጮኝነትና በአስተዋይ ሴት ሕይወት ላይ የሚያጠነጥኑ ሲሆኑ በምረቃው የተገኙ የሥነ ጽሑፍ ባለሙያዎችና ምሁራን የመጽሐፍቱን ይዘትና ማህበራዊ ፋይዳ ዳሰሳ አድርገዋል። መሰዊያ ስቄል ተጨማሪ አላት። በዘመን አመጣሽ ቴክኖሎጂዎች አማካኝነት በተለይም አሁን ባለንበት በዲጂታል ዓለም መጽሐፍን ጽፎ ማሳተም ቀርቶ ማንበቡ በራሱ እየቀረ በመጣበት ወቅት ጊዜዋን ሰውታ ይህን አበርክታለች። ይህ መጽሐፍ ታትሞ ለንባብ እስኪበቃ ድረስ ብዙ ውጣ ውረዶች መታለፋቸውን የምትገልጸው ደራሲዋ ስለ መጽሐፏ እንዲህ ትላለች። ሁለት መጽሐፍትን በምጽፍበት ጊዜ አንዳንድ የነበሩ ቻሌንጆች ነበሩ። ትንሽ ትምህርት ከሆናችሁ ብዬ ነው። ከረጅም ጊዜ ሆኗል በእኔ ውስጥ ሀሳብ ከቆየ። ነገር ግን ከዚያ በኋላ ከባድ የሆነ የጤንነት ቀውስ ውስጥ ነበርኩኝ። ወገቤን በጣም ታምሜ በጣም ብዙ ማያልፍ የመሰለ ጊዜ አልፎ ነበረ። እግዚአብሔር ይመስገን። በቻሌንጆች መካከል እድሎች አሉ። በመቀመጥ መካከል ከዚያ የሚወጣ የሆነ ፍሬ አለ። ስለዚህ እነዚህ ሁለቱ መጽሐፍትን እየጻፍኩኝ ለደራሲያን የማስተላልፈው መልእክት እንዲበረቱ፣ እርምጃ እንዲወስዱ፣ ብዕርና ወረቀታቸውን እንዲያገናኙ፣ ይሄ ሀሳብ በውስጤ አለ ብቻ ብለው ዝም ብለው እንዳይቀመጡ፣ ዛሬ አንድ መስመር እንዲጽፉ፣ ነገ ሁለተኛውን እየደገሙ እንዲሄዱ፣ እንዲበረቱ መልእክቴን አስተላልፋለሁኝ። በመጽሐፍ ምረቃው ላይ የታደሙ ጥሪ የተደረገላቸው እንግዶች መጽሐፍቱ በውስጣቸው ትውልድን የሚያንጹና ወደ እውነተኛ ማንነት የመመለስ አቅም ያላቸው መሆናቸውን ይናገራሉ። የፈውስ ጅረት የሚለው ብቻውን ትልቅ እሳቤ ይዟል። ውስጡን ለማየት ሞክሬያለሁ። ወጣትነትን እንዴት በአግባቡ መጠቀም አለብን የሚለውን የያዘ ሲሆን ድክመትን ለማሻሻል፣ ጠንካራ ጎንን ለማስቀጠል፣ ሰውን ወደ እውነተኛ ማንነቱ የሚመልስና የውስጥ መንፈስን የሚያድስ የፈውስ ኃይል ያለው ድንቅ መጽሐፍ። ዛሬ በዚህ ልዩ መድረክ ተገኝተን የምናከብረው የሁለት መጽሐፍት ምረቃት ብቻ ሳይሆን የሴትን ውስጣዊ ጥንካሬ፣ የህይወት ትግል፣ የፈውስ ጉዞና እንደገና የመነሳት ተስፋን የምናከብርበት ቀን ነው። በደራሲ ኤደን ካሌብ የተጻፉት ልባም ሴት እና የፈውስ ጅረት የሚሉ መጽሐፍቶች የልባም ሴት የሴትን ጥንካሬ ያስታውሰናል። የፈውስ ጅረት ደግሞ ከቆሰለን በኋላ እንደገና ሊፈወስ ሊታደስ በተስፋ ልንቆም እንደምንችል ያስታውሰናል። የተለያዩ የሥነ ጽሑፍ ባለሙያዎችና ምሁራንም መጽሐፉ ሃይማኖታዊ ይዘት ብቻ ያለው የሚመስል ቢሆንም ውስጣዊ ይዘቱ ሁሉንም የማህበረሰብ ክፍል የሚመለከት መሆኑን በመግለጽ ከቃላት ምርጫ አንስቶ ሙሉ ጭብጡ ተከሽኖ የተጻፈ መጽሐፍ ነው ብለዋል። ኤደን ገና ከመታተሙ በፊት ረቂቁን ስታሳየኝ ረቂቅ አይመስልም ነበር። በጥንቃቄ ከቃላት ምርጫ ጀምሮ ከፊደል ለቀማው ጀምሮ ጥንቅቅ ተደርጎ የተሰራ ነገር ነው ይዛ የመጣችውና ለስራዋ ያላትን ኮሚትመንት፣ ጥንካሬ፣ ለአንባቢዎቿ ያላትን ክብር ነው ያሳየውና ልጆቻችን እግዚአብሔርን እንዲፈሩ አድርገን ከዛ በኋላ ያንን ከያዙት በኋላ ሁሉንም መንገድ እንደሚሻገሩት ኤደን በስራዋ ላይ አሳይታናለች። እሱን ነው የምታስተምረን። ትክክለኛዋን ሴት እግዚአብሔር ሲፈጥር በዓላማ የፈጠራትን አካባቢዋ ላይ ላለ ለቤቷ፣ ለማህበረሰቧ፣ ለሀገር አልፎም ለዓለም በጥበቧ መፍትሄ የምትሆነዋን ሴት አተናት የሆነ ድብዝዝ ብለናል የአሁኑ ሴቶችና ይሄ መጽሐፍ በቃ ይሄ ኦሪጂናል ከለር ያላት ኦሪጂናሏን ሴት ነው በደንብ አድርጎ ያስቀመጠልንና ማናት እሷ ሴት ስንል ይሄን መጽሐፍ ነው ሪፈር ማድረግ ያለብን። መጽሐፉ መንፈሳዊ ሆኖ ይጀምራል። ኤደን ከቆመችበት ፖይንት ኦፍ ቪው ነው የምታወራው። መንፈሳዊ እሴቶችን መጽሐፍ ቅዱስ የሚለውን ሴትነት ከየት ይጀምራል፣ ልባምነት ልብ ከሰጠ አምላክ ይነሳል ከሚለው ነው መጽሐፏ የሚጀምረው ማለት ነው። ልባም ሴት የሚለውን ነው እያነበብኩ ያለሁት እያወራሁ ያለሁት ማለት ነውና ከእግዚአብሔር አንስታ ከዚያ በኋላ መንፈሳዊ ሆና
እዛው ቤተክርስቲያን ኤሪያ ላይ የሚያልቅ መጽሐፍ አይደለም። ሃይማኖት አይደለም። ነገር ግን የቆመችበትንም ደግሞ አረሳችም። ወጣቱ ትውልድ መጽሐፍ የማንበብ ልምዱን ሊያዳብር እንደሚገባም ተጠቅሷል። በተለይ ወጣቶች መጽሐፍን የማንበብ ባህል ማዳበር በእጅጉ አስፈላጊ ነው። በዚህ ዲጂታላይዜሽን ዘመን ብዙ መረጃዎችን በፍጥነት የምናገኝበት ሂደት ቢኖርም ጥልቅ እውቀት፣ ትንተናዊ አስተሳሰብና ሰፊ እይታ ለማዳበር ንባብ ወሳኝ ነው። የኩሪ ቤተሰብ፣ ሌሎችም እዚህ የተጋበዛችሁ እንግዶች፣ አመራሮች፣ በተለያየ ደረጃ ያላችሁ ልጆቻችሁን ከኤሌክትሮኒክስ ዕቃዎች ባሻገር መጽሐፍ እንዲያነቡ ማበረታታት ያስፈልጋል።